የታል አረቄው? አምጣ እስቲ ኪሱ አምጣ። ይሄ አረቄ ነው? ኧረ አረቄ እንደ ጠበል አረቄ አይንቀሳቀስም። ያለ አረቄ አይንቀሳቀስም? ወደዚህ እንዲመጣልን ብለን ይዘንለት መጣን። ወደዚህ እንትን ጉቦ። ኧረ በለው። ከየት ነው የኛው ደግሞ? ከምን ውስጥ ነው? እዛ ተቀምጦ የነበረ አረቄው ያበሻ ነው? ጅን አለ። ይሄ ደግሞ ምንድነው የሚባለው? ብቻ 3 አይነት ነው። 3 አይነት ካላ ነው። ይሄ ጅን ነው። ይሄ ብራንዲ፣ ይሄ ጅን፣ ይሄ ካቲካላ ያበሻ። በቃ ምን ቀረኩ? አተ ታጠጣዋለህ? እንዴት ነው የምታጠጣው? 1 ሊትር ጠጣለሁ በቀን። 1 ሊትር ሙሉ አታሰክረውም ነው? ይሰክራል? አልሰክርም። አይሰክርም። 1 ሊትር ጠጥቶ አይሰክርም። እንዴት ነው የማታሰክረው? 1 ሊትር ጠጥቶ አዋርደውኛል። ጅቡቲ ደም እየጠጣሁ ይረገጠልኝ በመኪናው። ሹፌር ነበረ። በመኪናው ነው የረገጠው? አዎ። አዋርዶኛል። እና ስለረገጠ ነው የገባበት? እና አሁን ትጠጣዋለህ? ቅጣት ነው የቀጣሁት። ቅጣት። ስንት ዓመት ቀጣኸው? 3 ዓመት። 3 ዓመት ቀጣኸው? አዎ። እንካ ጠጣ። ቆይ እንካ ቃቡን ግብት ቀና በላ ጥሩ ነው። ምን አምጣ ከዛኛው እንዴ ልጠጣ አይደል እንዴ ያዝከው? ይሄኛው ጅን ነው። ይሄኛውን በደንብ ይጠጣዋል ጅኑን። አሁን ይጠጣል። ቅዱስ ኤልሻዳይ አዶናይ ጸባኦት ኢየሱስ ክርስቶስ አማኑኤል በድንግል ማርያም ስም በቅዱስ ዑራኤል ስም በቃ ጠጣ። ዋጥ እንዳትጠባ ዋጥ እኮ እንዴ ይጠፋል እንዴ? ስማ ቀርጥጥ አተ ጋኔት እንዴት አልጠጣም እንዴ? ጠጣ እንጂ ለምን አልጠጣም? እኮ ትንሽ ቆጣው ለምን ጠጣም? ለምን ታሰቲ አይሰቲ ታቀበል ታቀበል አብረን ትሸሻለን። አይሰቲ ጠጣ። እሺ ተነስ። እዛ ጋር እየቀጣ ነው አሁን ቅጣት። እኛ አረቄ አንወድም፣ ጫት ነው የምንወደው። ስንት ናችሁ? 28። ጫት የምትወዱት የትኛው ናችሁ? አረቄ የምትወዱት የትኛው ነው? 20ችን ጫት እንወዳለን። 20ችሁ ጫት ትወዳላችሁ። 8ታችሁ መጠጥ። አዎ 8ታችሁ መጠጥ። ተጋርተውታል ማለት ነው። በጋራ ነው በቃ። የጫቱ ኃይል ሌላ ነው፣ የመጠጡ ኃይል ደግሞ ሌላ ነው። ጫት የምትወዱት በምን ሰዓት እንዲቅምላችሁ? ምሳ ሰዓት፣ ሌሊቱም ይነዳል። በዚህ አብራችሁ ናችሁ? አዎ። የትኛው ጫት ነው የምትመርጡት? ያገኘ ነው። ማንኛው? የድሬዳዋ ይሻላል? አዎ። እሱን ትወዳላችሁ? እሱ መቃም ይፈልጋል ወይስ እናንተ ናችሁ የምታስቀሙት? በፊት ሲቅም ነበር። ከዛስ? አሁን እየተቀጣ ነው በመጠጥ በመጠጥ እየቀጣ ነው። አሁን በመጠጥ ነው የምትቀጡት? ምን ያህል ታስጠጡታላችሁ? 1 ሊትር ከዛ በላይ። ከ1 ሊትር በላይ? አዎ። ምን አይነት መጠጥ? ጅን 1 ሊትር ጅን በሙሉ? አዎ። እሱ ነው የሚጠጣው? እናንተ ናችሁ የምትጠጡት? አብረን ነው የምንጠጣው። እና ይሰክራል? አይሰክርም? አይሰክርም። ትንሽ ነው የሚጠጣው እሱ። አይሰክርም ግን እናንተ ናችሁ የምትጠጡት? አዎ። ጅኑን በሙሉ ትጨርሱታላችሁ? አዎ። ማለት እየነዳችሁ ነው የምትጠጡት? በፊት ይነዳ ነበር። አሁን ያው አናስነዳውም። ቁጭ ብለን ነው የሚጠጣው። ቤት አብረን ነው የምንጠጣው። በልተበርከክ ወጥ ነውጣ። እንግዲህ እንዲህ አይነት ትውልዶች ነን። አየህ
መንፈሳዊው መነቃቃት የለም። ስለዚህ ስለ ሰማያዊ ነገር ስለ ምድራዊ ነገር ስነግራችሁ ያላመናችሁ ስለ ሰማያዊ ነገር ነግራችሁ እንዴት ታምናላችሁ? ስለዚህ አትቀበሉትም ያለው እኮ እንደዚህ በቃ ይሄ እኮ ነው። በቃ ትላንት ተይዞለታል። እሱም ገና መንፈሳዊ አይደለም። እሱም ገና ምንም እምነት የሚባለው ኃይል ላይ የለም። ይሄም ማየት ያለብን ብዙዎቹ ዘንድ ያለው ባህሪ እንደዚህ ነው ማለት ነው። እንደዚህ ማለት በሰይጣን አመሎቻችንና ሱሶቻችን ይበልጡብናል። የሚበልጠው ነገር ላይ ህይወታችን ያለው እዛው አመላችን ውስጥ ነው፣ እዛው ሱሳችን ውስጥ ነው እና የእግዚአብሔር ምሕረት እንኳን ቢቀርበንም ሱሳችን ያሸንፈናል። ሱሳቸው አሸንፏቸው መንፈሱ ተይዞላቸው አንዳንዶቹም መንፈሱ ወጥቶላቸው የሞቱ አሉ። ሱሳቸው አሸንፏቸው። ይሄ ማለት ምንድነው? ከሰይጣን ጋር እየተስማማ ተፈጥሯለን ማለት ነው። ለጥፋቱ የሚመች መንገድ ላይ ለመቆም እድላችን እና ሐሳባችን ከጥፋቱ ጋር ይስማማል። በግድ ነው። በቃ በግድ መዳን በግድ ነው። አሁን ትሄዳላችሁ አትሄዱም? ለቀው ትሄዳላችሁ? እሄዳለሁ። ምን ያህል አስጠጥቶታል ነው? ቀመስ ነው እንዴ? ሁሉንም ጨርሶታል። ትላንት እዚች ጋር ነበረች፣ ከዚህ ሰው አልቀመሰም። እሺ ገልብጫቸው እዚህ ጋር። ኧረ በስንት ቀን የጨረስካቸው እነዚህ? በሁለት ቀን አረቄውን ጨምሮ። አዎ ትላንት አረቄ ይዞ ነው የመጣው በኪሱ። እነዚህ ሶስቱ ሙሉ ሆነው ይሁን ጎደለው ነገሩ እዚህ ጎደለውን ያገኘነው ሳይሞላ አይቀርም። ግን ያው በዚህ የሚንቀሳቀስ ህይወት ነው። በዚህ የተጎለተና የታሰረ ህይወት ነው። በመጠጥ እስር ቤት የገባ ነው። በመጠጥ እስር ቤት መጠጥም በመጠጣት የታሰረ ነው ማለት ነው። ሰውየው ብቻውን አይደለም፣ ደግሞም 28 እንዲህ አይነት የጥፋት መንፈሶች ትውልድን የሚያባክኑ ዝም ብሎ ቀፎው ብቻ ሰው እንዲመስል የሚያደርጉ የዚህ አይነት የጠላት ኃይል መኖሪያ የሆኑ በምሁርነት ደረጃ ሁሉ የተቀመጡ ሰዎች እንዲህ አይነት ልክፍት ሳይነካካቸው የሚያልፉበት ጊዜ አይኖርም። ምክንያቱም የእምነትን ኃይል ተቃውሞ በጎ ሆኖ መገኘት አይቻልም። የእምነትን መንፈሳዊ ጉዞ ጠልቶ እግዚአብሔርን አላምንም ብሎ ሰላማዊ ሰው ሆኖ መኖር የማይቻል ነገር ነው። በጥኑጣ አብለውጣ ሰካራም አጋንንት ነው። ሰካራም ሰይጣን አጋንንት። እሺ ጫት የምትጠቀመው አጋንንት ነው ሰይጣን? አንድ ላይ ነው። አጋንንት ነው። አጋንንት አንድ ላይ። ስንት ናችሁ? 28 መተት አለ? የለም መተት የለም። ዝም ብለህ በመጠጥና በጫት የገባ ነው። አስቸግሮናል። ጅቡቲ እየሰራ ለምን የገባኸው? ተዘጋጅ። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰፈትቸው ነው ሰፈት አንዳንዴ ከእህል ጥጋብና ከምርቃና የተነሳ ምንም ግንዛቤ አይኖረንምና እንታበያለን። እንደ ማሙላት አለ አይደለም። በቃ እኔ ሁሉን ቻይ ነኝ ማለት ጉልበተኝነትም የተሰማን ጊዜ ዲያብሎስ ስር ሰዶ ለመግባት አጋጣሚው ሰፊ ነው። ማናህሎኝ ከኔ የበለጠ ማን አለ በምንልበት ጊዜ የሚበልጠው ይገባና ስቃያችንን ሲያበላን ይኖራል። የሚበልጠው ይገባል። ተነዛተ ማነው ስምህ? ዳንኤል። ለምን ጠጣ? ደግሞ ወደዚህም ስትመጣ ትጠጣለህ? እኔ አይደለም የሚጠጣሁት አባ። አልጠጣም ነበር መጠጥ።
ኧረ ማን ጠጣው? ወዲያም ጠዋት እኔ እንጃ አላቅም። እንዴት አታውቅም? አላቅም አባ። አትጸልይማ፣ አትሰግድም? ታስሬ ነበር። የኔ ታሰርኩ ቤት። የ20ዎቹ ቃሚ ናቸው፣ 8ዎቹ ጠጪዎች ናቸው። 28 ነው ያለብን። በፊት ጅቡቲ እየሰራሁኝ ነው። አሁን ይሄ መጠጥ ነው ቤት ያሰረኝ። ቁጭ ነው የምትለው ቤት። አሁን በቲራ መምታት ሳይሆን አሁን በጫማ በተነው፣ ግን ከውስጥ ነው መበተን ያለበት። ካንተ ጋር ያለ አጋንንት ነው የሚጠጣው። አየህ? አዎ አባ። አንድ ጠርሙስ ብቻ አንተ ትጨርሳለህ። በሐኪም ቤት 35 ብር ጨርሻለሁ። ምንም መዳን አልቻልኩም። 35 ብር 35 ሺህ ለመጠጥ ለመተው የእንቅልፍ መድኃኒት ብቻ ነው የሚወጉኝ። ከተመልሼ ጀምረዋለሁ። አሁን ከውስጥ ነው መታገል ያለው። እሺ አባ፣ አመሰግናለሁ በጣም አባ። አሁን ምን ተሰማ? በጣም ደስታ፣ ትልቅ ደስታ ነው የተሰማኝ አባ። በጣም ትልቅ ደስታ ነው የተሰማኝ በጣም አባ። አሁን አትጠጣም? አልጠጣም። 1 ሊትርም 2 ሊትርም ጠጣበት ቀን ነበረ። ባለቤት ያው ታውቃለች። ነይ እስቲ እኔም ብለው አንቺን ስጠጫ አይልሽም እንዴ? አይለኝም። በሽታው ነው የሚያስጠላኝ። እኔ አልጠጣም። አይደለም እንደው ግብዣ አይጋብዝሽም? አይ አይጋብዘኝም። እንዴ አንተ ስጠጣ ጠጪ አትልም እንዴ? አባ ለራሴም እንደ ውሃ ነው የምጠጣው። በጣም ነው የሚገርመኝ። እንደ ውሃ በቃ አያሰክርም፣ አልሰክርም። ምንም መስከር የለም። አዎ አልሰክርም። ምን ትያለሽ አንቺ እንደዛ ስጠጣ? ምንም አልሰጥም ብለው ጩቤ አንስቶ ራሱን ሊያጠፋ ይላል። ምን ይላል? ድንጋይ አንስቶ ጭንቅላቱ ይመታል። ከዛ በቃ ሩጬ ሄጄ እኔ አመጣለታለሁ። ገዝተሽ? አዎ ገዝቼ አመጣለታለሁ። አንዳንዴ ደግሞ ገዝቼ አስቀምጥለታለሁ። እንደዛ ሲረብሸኝ ሰጠዋለሁ። አሁን ጧት ስንመጣ መኪና ውስጥ ሲገባ ይረብሸዋል። መኪና ገብቶ አያውቅም። መኪና ውስጥ ሲገባም ሲረብሸው በቃ እጠጣለሁ ወይ ስጡኝ ወይ አልሄድም አለ። አማራጭ ስናጣ በቃ ሰጠ ነው። እንዴ በጉቦ እኮ ነው የምትንቀሳቀሱ? አዎ አባ፣ መኪና መግባት ነው የሚያስፈራኝ። መኪና ስገባ ፈራለሁ። ፍርሃት በቃ ፍርሃት። እንዴ ጅቡቲ ሹፌር አልነበርክ እንዴ? ከዛ በኋላ ነው ይሄ ነገር የሚገርም ነው። በል በርታ፣ በርታ በደንብ። ታዲያ ጸሎትም ካሁን በኋላ እንዳትጠጣ። ከጠጣህ ደግሞ በቃ ይብሳል እንጂ አይቀንስም። እሺ አባ፣ አመሰግናለሁ። እሺ